መንፈስ ቅዱስ እንድናገረው የፈለገው ሌላ ነገር ምንም አይደለም፣ ስለ መንፈስ ቅዱስ ነው። አሜን። ስለ መንፈስ ቅዱስ ስለ መንፈስ ቅዱስ ስለማን? መንፈስ ቅዱስ ህይወት ሰምተሽኛል? እዚህ አራብሳ ላይ ወርሺፕ ማን ያዘ ምን ያዘ ነፂ አብርሽ እሷን ጠይቃችሁ ትነግሩኛላችሁ ወይ? ኢየሱስ ያድናል። አሜን አሜን። ክብር ይሁንለት። አሜን። በቅርብ ጊዜ ደግሞ ጌታ ቢረዳና በህይወት ብንኖር ድል ያለ ኮንፈረንስ እናዘጋጃለን። አሜን አሜን አሜን። አይችልም እንዴ? ይችላል። እስቲ ይችላል ሆይ ይችላል። አንድ ሰው መዝሙረ ዳዊት 51 ያወጣልኝ ምዕራፍ 51 ቁጥር 11 ላይ ኢየሱስ ያድናል። እስቲ ጌታ ሆይ በሉ ቅዱሱን መንፈስህን ከኔ አትውሰድብኝ። እስቲ ቅዱሱን መንፈስህን በሉ ከኔ አትውሰድብኝ። ምኑን? ቅዱሱን መንፈስህን ከኔ አትውሰድብኝ። ዋው! ኢየሱስ ያድናል። መዝሙረ ዳዊት ምዕራፍ 51 ቁጥር 11 ነው ያልኩት። ከ10 ጀምሮ አንብብልኝ። አይ ቲንክ አቤቱ ንጹህ ልብን ፍጠርልኝ ይላል። አንብቡ። አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። የቀድሞውን መንፈስ በውስጤ አዲስ። ከፊቴ አትጣለኝ። ከምንህ? ከፊቴ አትጣለኝ። ከፊትህ አትጣለኝ። ቅዱስ መንፈስንም ከእኔ ላይ አትውሰድብኝ። ቅዱሱን መንፈስን ከኔ ላይ አትውሰድብኝ። እሺ የማዳንን ደስታ ስጠኝ። በቃኝ። ቅዱሱን መንፈስን ከኔ ምን አትበልብኝ? አትውሰድብኝ። ከዛ ባለፈ አንድ ነገር አለ። ንጹህ ልብን ምን በልልኝ? ፍጠርልኝ። ንጹህ ልብን ፍጠርልኝ ካለ በኋላ ንጹህ ልብ መፈጠሩ ብቻ በቃ አይደለም ማለት ኢየሱስ ያድናል። እና ሲሉት አንድ ነገር አለ። አቤቱ አለ ምን አትበልብኝ? ቅዱሱን መንፈስን ከኔ ምን አትበል? አትውሰድብኝ። ለዛ ነው መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር እንደዚህ ይላል፣ ለቤዛነት የታተማችሁበትን ይህንን ቅዱስ መንፈስ ምን አትበሉ? አታሳዝኑት ይላል። ኢየሱስ ያድናል። አሁን ላይ የሚያስፈልገው ምን መሰላችሁ? ብር አለ፣ አሁን ሊኖረን ይችላል፣ ወርቅ ሊኖረን ይችላል። ከብር የሚያልፍ ከወርቅ የሚያልፍ ሁሉን የሚችል ቅዱሱ መንፈስ ያስፈልገናል። አሜን አሜን አሜን። ሁሉ ጊዜ ካስተዋላችሁት ቅዱስ ባለበት ስፍራ ኃጢአት ሊኖር አይችልም። ስለዚህ ዳዊት እንደዚህ ያለ ሁሉን ነገር ዳዊት ታውቃላችሁ፣ ንጉስ ነው፣ አይቶታል። ኢየሱስ ያድናል። አሜን። ብዙ ነገሮችን መርቶ ምንትን ብሎ አይቶታል። ሁሉን ነገር አያያየና ዳዊት አንድ ነገር አለ። አለ የመንገሴ ሚስጥር አለ የኔ ችሎታ አይደለም አለ። ይሄንን ሁሉ ህዝብ የመምራቴ ሚስጥር የኔ አቅም አይደለም አለ። ይሄ ሁሉ ታምራት የተፈጠረው በኔ ችሎታ በኔ ጉልበት አይደለም። እና ሲሉት አንድ ነገር አለ። ምንድነው እሱ ነገር ስትሉት እንደዚህ አለ፣ ቅዱሱ መንፈስን ከኔ ምን አትበልብኝ? አትውሰድብኝ። ጠቢቡ ሰለሞን አይታችሁታል። አንድ ነገር እግዚአብሔርን ጠየቀው። ምን እናደርግልህ ዘንድ? ለምን ሲባል ይሄን ጥበብ ዳንዶ ሲባል ህዝብን መምራት እችል ዘንድ። ሁሉ ነገር ለእናንተ ላይፍ የሚያስፈልጋችሁ ለእናንተ ህይወት የሚያስፈልጋችሁ የመጀመሪያው ቅዱሱ መንፈስ ነው። ቅዱሱ መንፈስ እናንተ ህይወት ላይ መጣ ማለት ኢየሱስ ያድናል። አሜን አሜን አሜን። ይችላል። ቅዱሱ መንፈስህን ከኔ አትውሰድብኝ። አሜን። ታውቃላችሁ ሁሉ ነገራችሁ ይወሰድ፣ ያለኝን ነገር ውሰደኝ የምትሉት ሊሆን ይችላል። ያንን ነገር ወስዶባችሁ ቅዱሱን መንፈስ ከእናንተ አይውሰድባችሁ። ቅዱሱን መንፈስ እግዚአብሔር ከእናንተ አልወሰደባችሁ ማለት ሁሉ ነገር እናንተ ጋር አለ። ኢየሱስ ያድናል። ሀውለም መሰላችሁ ገንዘቡ ያለው እሱ ውስጥ ነው፣ ወርቁ ያለው እሱ ውስጥ ነው፣ ሁሉ ነገር ያለው መንፈስ ቅዱስ ውስጥ ነው። ለዛ ነው ኢየሱስ እንደዚህ ያለ ብሩም የኔ ወርቁም የኔ። አሁን የሚያስፈልገው ብሩም ወርቁም የናንተ የሱ ከሆነ የሚያስፈልገን ብሩ አይደለም ወርቁ አይደለም። አጠገብ ያለውን ስጦታውን ትተበሉ፣ ሰጪውን ተቀበለው በሉ። ሰጪው ደግሞ መንፈስ ቅዱስ ይባላል። አሜን። መንፈስ ቅዱስ ወደ እናንተ በመጣ ጊዜ አይደል የሚለው ኃይልን ትቀበላላችሁ አለ። ኃይልን ትቀበላላችሁ ብሎ ኃይልን ትቀበላላችሁ ብሎ አልተወም። ኃይልን ከተቀበላችሁ በኋላ አንድ ስፍራ ላይ አትቀመጡ። ማን በመጣ ጊዜ? መንፈስ ቅዱስ። እውነት መንፈስ በመጣ ጊዜ አለ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። አሜን አሜን አሜን። ለላይፋችን የሚያስፈልገው ሆሊ ስፒሪት ነው። መንፈስ ቅዱስ እናንተ ህይወት ላይ ሲመጣ መንፈስ ቅዱስ እናንተን ሲያገኛችሁ የመጀመሪያው ነገር የሚያደርጋችሁ ቀጥ ብላችሁ እንድትቆሙ ያደርጋል። ያለ ድጋፊ፣ ያለ ረዳት፣ ያለ አቅም፣ ያለ ጉልበት በራሱ ብቻውን የሚያቆም መንፈስ ቅዱስ ነው። አሜን አሜን። መንፈስ ቅዱስ ዳዊት ህይወት ጋር ሲመጣ ጎልያድ ፊት ዳዊትን አቁሞታል። መንፈስ ቅዱስ ዳዊት ጋር ሲመጣ እስራኤል ህዝብ ፊት እግዚአብሔር በግ ከሚጠብቅበት ስፍራ አነሳውና
መንፈስ ቅዱስ ሲመጣ ዝቅታ ከምትሉበት ስፍራ ከፍታ ላይ ያቆማቸዋል። ለምን መሰላችሁ? የመንፈስ ቅዱስ ባህሪ የተዋረደን ማክበር ነው። ማንም የሌለው ሰው አጠገብ መቆም የሚችለው ማን ነው ብትሉኝ መንፈስ ቅዱስ ነው። ዘመድ የለኝም ወደገን የለኝም እንደዚህ የለኝም የምትልበት ስፍራ ላይ ረዳት ሆኖ ኃይል ሆኖ አቅም ሆኖ የሚቆምልህ ሰው አይደለም፣ ራስ ሆሊ ስፒሪት ነው። አሜን። አንድ ምስጢር ልንገራችሁ፣ መንፈስ ቅዱስ ካረዳችሁ በስተቀር ሰው አጠገባችሁ አይቆምም። መንፈስ ቅዱስ አብሯችሁ አለ ማለት፣ እግዚአብሔር አብሯችሁ አለ ማለት፣ እመኑኝ እናንተ ዙሪያ ላይ ነገስታቶች አሉ። ነገስታት ስል የሰው ንጉስ አይደለም፣ የሰው ገዢ አይደለም። ሆሊ ስፒሪት ጋር ያለ ነገር በሙሉ አንተ ጋር መምጣት ይችላል። አሜን። ማን ጋር ያለ ነገር? መንፈስ ቅዱስ ጋር ያለ ነገር። እስቲ መንፈስ ቅዱስ ጋር ያለ ነገር በሉ። ያለ ነገር እኔ ጋር መኖር ይጀምራል። እኔ ጋር መኖር ይጀምራል። መንፈስ ቅዱስ ሆይ በሉት። መንፈስ ቅዱስ ሆይ እወድሃለሁ። አሜን። ይኸውላችሁ ውድ የሆነ ጸሎት ልንገራችሁ። የእናንተ ኢየሱስ ሲሄድ እንደዚህ አለ፣ እኔ ብኖር ይሻላችኋል አላለም። ኢየሱስ ወደ ሰማይ ሲሄድ፣ ኢየሱስ ወደ አብ ሲሄድ፣ ኢየሱስ ወደ እግዚአብሔር ቀኝ ሲሄድ የሰጠን ትልቁ ጊፍት ሆሊ ስፒሪት ነው። ትልቁ ጊፍት መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እኛ ህይወት ላይ መገለጥ ጀመረ ማለት አስቡት፣ ያልሆናችሁ ሳይሆን የማታስቡት ስጦታዎች ወደ ህይወታችሁ ይመጣሉ። አሜን አሜን። አሁን ለመሰላችሁ መንፈስ ቅዱስ ለኛ የተሰጠን ጊፍት ነው። አሜን። ፓፓ ኢየሱስ ያድናል። አሜን። ሄሎ አስቡት፣ እግዚአብሔር ክብሩን የጣለበት እግዚአብሔር ሁሉ ነገር እንትቶ የመጣበት አምላክ እኛን ለማዳን ሆኖ ሳለ ማዳኑን አይደለም የሰጠን፣ ማዳኑን እንዲያድን ያደረገበትን ኃይል የሆነለትን ሆሊ ስፒሪትን ነው የሰጠን። ሄሎ ለእናንተ ለድክመታችሁ ይኸውላችሁ አንድ ጸሎት ልንገራችሁ። የእናንተ ነገር ዝግትግት ካለ መንፈስ ቅዱስ ሆይ ጣልቃ ግባ በሉት። ሄሎ በተዘጋ ነገር ላይ በር መክፈት የሚችል ሰው አይደለም መንፈስ ቅዱስ። ፓፓ አሜን። እናንተን መንፈስ ቅዱስ ካልረዳ በስተቀር ወንድም ሊረዳችሁ አይችልም፣ አባት ሊረዳችሁ አይችልም፣ እናት ዘመድ ሊረዳችሁ አይችልም። የሚረዳ የሚያወጣ የሚያስሄድ ማነው ብትለኝ እመነኝ ሆሊ ስፒሪት ብቻ። አሜን። መንፈስ ቅዱስ ለዛ ነው ለቤዛነት የታተማችሁበትን ይህንን መንፈስ አታሳስቡት። ሆሊ ስፒሪት ያዝናል፣ መንፈስ ቅዱስ ያዝናል። ታውቃላችሁ ሰዎችን በንግግር ስናቆስላቸው ያዝናሉ። መንፈስ ቅዱስ በሚፈልግበት ስፍራ ካልተቀመጥን መንፈስ ቅዱስ ያዝናል። ኢየሱስ ያድናል። ዛሬ ምንድነው ሲባል የእናንተ ጉዳይ ያለው እንትና ጋር አይደለም፣ የኛ ጉዳይ ያለው የት ነው ሲባል መንፈስ ቅዱስ እጅ ላይ። ለዛ ነው ኢየሱስ በዮርዳኖስ ተጠመቀ ይልና የእግዚአብሔር መንፈስ መጣበት ይላል። እንደምን እንደ ርግብ አምሳል አይደል? እንደ ርግብ አምሳል መጣበት ካለ በኋላ እንደዚህ ይላል፣ የመጣበት መንፈስ እንደዚህ ያለው የምወደው ልጄ ይህ ነውና እርሱን ስሙታል። ሁል ጊዜ መንፈስ ቅዱስ እናንተ ህይወት ላይ ሲመጣ የሚሰሟችሁን ሰዎች ነው የሚሰጣችሁ። እናንተ ጋር መንፈስ ቅዱስ ሲመጣ አንድ ነገር ነው የሚያደርገው። ማንም ላይ ሰማ ይችላል፣ ማንም ላይ ይቀበል ይችላል። የመጀመሪያው የመንፈስ ቅዱስ ስራ አንድ ነው። እናንተ ህይወት ላይ ሲመጣ እናንተ ዙሪያ ያሉ ሰዎች እናንተ እንዲመለከቱ ያደርጋል። ሄሎ ዳዊትን አይታችሁታል። ምንም የሚሰማ ነገር የለውም፣ ማንም የሚጠጋው ነገር የለውም። ዛሬ ምንም ለሌላችሁ ሰዎች ሰበር ዜና አለ። አሜን። መንፈስ ቅዱስ አላችሁ። አሜን አሜን። ምንም የጠፋባችሁ ሰዎች ዛሬ ሰበር ዜና አለ። ከምንም ከሁሉም የሚበልጥ ማን አላችሁ? መንፈስ ቅዱስ። አሜን። መንፈስ ቅዱስ ማን? መንፈስ ቅዱስ። አሜን። ጃላቫን ታርዳ ባራዲ አላማ መንፈስ ቅዱስ መንፈስ ቅዱስ እና የሁሉ ነገራችን ቁልፉ ማን ነው ብትለኝ ሰው አይደለም። የእናንተ ነገር የተዘጋው ሰው ጋር አይደለም፣ መንፈስ ቅዱስ ነው የእኛን ነገር መክፈት የሚችለው። ይኸውላችሁ የአንድ የበር ወይም የግቢ በር ቁልፍ በሌላ ቁልፍ መከፈት ይቻላል? ለምሳሌ በቤት ቁልፍ የግቢን በር ቁልፍ መክፈት ይቻላል? አይቻልም። ለምን? ቁልፉ ስላልሆነ። የእናንተ የችግሮቻችሁ ቁልፍ ወይም እናንተ የምትፈልጉት ቁልፍ ዘመድ ጋር ሊሆን ይችላል። ወንድሜ ይከፍትልኛል፣ አባቴ ይከፍትልኛል፣ ጓደኛዬ ብላችሁ ልትጠብቁ ትችላላችሁ። እመነኝ የዛ ቁልፍ ያለው በሩ ኢየሱስ ነው። ፓፓ ኢየሱስ ደግሞ ሲሄድ እንደዚህ ብሏል፣ መንፈስ ይልክላችኋል። ያ መንፈስ ወደ እውነት ሁሉ ወደምትሄድበት ስፍራ ሁሉ ይመራችኋል ካለ እመነኝ ለነገሮቻችን የሚያስፈልገን የእግዚአብሔር መንፈስ ነው። አሜን አሜን። መንፈስ ቅዱስ ማን? መንፈስ ቅዱስ ትወዱታላችሁ? መንፈስ ቅዱስ ሻታርዳ ዲቫኒያ ኩሱ ሻዳባ ያደረሰ አሜን። ለቤዛ
በዛ ርተት የታተማችሁበትን ይህን መንፈስ ምን አትበሏት፣ አታሳዝኑት። ፊትህን ከኔ አትሰውር። አሜን ነው። አሜን። ኢየሱስ ያድናል። አሜን። መዝሙር 27:9 አንብብልኝ ይበርድ። ኢየሱስ ጌታ ነው። ከዛ በፊት እኔ 71 ላይ ያለውን አንብብላችሁ። በእርጅናዬ ዘመን አትጣለኝ፣ ጉልበቴንም ባለቀ ጊዜ አትተወኝ። በእርጅናዬ ዘመን ምን አትበለኝ፣ አትጣለኝ። ጉልበቴ ምን ባለ ጊዜ፣ ባረጀው ጊዜ ምን አትበለኝ፣ አትተወኝ፣ አትጣለኝ። ሁል ጊዜ ኢየሱስ ያድናል። በዚህ አጋጣሚ አንድ ሚስጥር ልንገራችሁ። ሰው የጣለውን ሰው ሊያነሳ ይችላል። ሰው የጣለውን እህት ወንድም ሊያነሳ ይችላል። እግዚአብሔር የጣለውን ማንም አያነሳም። ኢየሱስ ጌታ። እግዚአብሔር የጣለውን ሊያነሳ የማይችል ማንም ይችል የለም። ስለዚህ አንድ ነገር አለ። መንፈስህን ከኔ ምን አትበልብኛል፣ አትውሰድብኛል። ይኸውላችሁ የእናንተ ነገር ውበት እንዲኖረው ከፈለጋችሁ፣ የእናንተ ነገር ድምቀት እንዲኖረው ከፈለግን፣ ነገሮቻችን ያማረ እንዲሆን ከፈለግን የሆነ ነገር አይደለም የሚያስፈልገን አንድ ነገር ነው። እሱም መንፈስ ቅዱስ። እስኪ እሱም በሉ። እሱ ማን? መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ማን? ሻንዲያን በሉ። ፊትን ከኔ አትሰውር፣ ፊትን ከኔ አትሰውር። ተቆጥተም ከባሪያ ፈቀቅ አትበል፣ ተቆጥተም ከባሪያ ምን አትበል፣ ፈቀቅ አትበል። ረዳት ሁነኝ። ምን ሁነኝ? ረዳት ሁነኝ። ዋው። አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። የመድኃኒቴ አምላክ ሆይ ምን አትበለኝ፣ አትተወኝ። ቆይ በቃ ኢየሱስ ያድናል። አያችሁት? የእናንተ ነገር ላይ ጠረን እንዲኖረው ከፈለጋችሁ፣ የእናንተ ነገር ስኬት እንዲኖረው ከፈለጋችሁ አንድ ነገር ነው የሚያስፈልገው። መድኃኒት አምላካችሁ እግዚአብሔር ያስፈልጋችኋል። አሜን። እግዚአብሔር በሚንቀሳቀስበት በዛ ነገር ላይ ማን አለ ብትሉኝ መንፈስ ቅዱስ ነው። yes papa ሄሎ yes papa። አሁን ላይ ምድር ላይ ከምናየው ነገር አለን ብለን የምናወራው አለን ብለን የምናሳየው አንድ ነገር ነው። እሱም ማን ነው? መንፈስ ቅዱስ። አያችሁ፣ ለዛ ነው ሐዋርያቶች ላይ መንፈስ መጣባቸው ይላል የሐዋርያት ሥራ ምዕራፍ 2 ላይ። ኃይልን ከተቀበሉ በኋላ መንፈስ ቅዱስ ከመጣባቸው በኋላ የእግዚአብሔር መንፈስ ባለ 50 በተባለ ቀን በወረደባቸው በኋላ እነሱ ላይ ከወረደ በኋላ አንድ ነገር ነው የተፈጠረው። ነገስታት ፊት መቆም ቻለ፣ ኃያላን ፊት መቆም ቻለ። ከዛ በኋላ ትምህርታቸው መንፈስ ቅዱስ መሆን ጀመረ። አሜን። ለዛ ነው የሐዋርያት ሥራ ምዕራፍ 4 ላይ አንብባችኋል። ጴጥሮስን አንድ ነገር ይለዋል። ይሄ ያልተማረ ነው፣ ምንም ትምህርት ያልተማረ ነው። ሰውየው ያልተማረ ነው እያሉት ታምራት ይሆናል፣ ያልተማረ ነው እያሉት ሽቦች ይተረተራሉ። ለምን መሰላችሁ? በእናንተ ነገር ድንቅን ነገር ማድረግ የሚችለው ችሎታችሁ አይደለም፣ ወይም ብቃታችሁ አይደለም፣ ወይም የእናንተ ልምምድ አይደለም። አሜን። ታምራት ማድረግ የሚችለው የመንፈስ ቅዱስ ኃይልና የመንፈስ ቅዱስ ስልጣን በእናንተ መገለጽ ሲጀምር፣ አሜን። የመንፈስ ቅዱስ ኃይል ታውቃላችሁ። ቤኒሂምን በጣም ወደዋለሁ። ፓስተር ቤኒሂምን አይታችሁት የምታውቁ ከሆነ ፓስተር ቤኒ መንፈስ ቅዱስን ሁሉ ጊዜ ከእንቅልፉ ጠዋት ሲነሳ እንደዚህ ይላል፣ ጉድ ሞርኒንግ ሆሊ ስፒሪት ይላል። ሄሎ አሜን። ምን ጉድ ሞርኒንግ ሆሊ ስፒሪት ደስ አይልም? ሻታር ሰውን አይደለም መጀመሪያ በሰላምታ የሚጀምረው። አያችሁት? ሁሉ ነገሩ አሁን የቤኒሂምን አገልግሎት አይታችሁ የሆነ መቃጠል ውስጣችሁ አይፈጠርም? የሆነ ግለት አይፈጠርም? አው ሰውየው ገና እዚህ ቆሞ ጃኬቱን እንደዚህ ሲያደርግ ጃኬት እኮ ነው ጃኬት ሰውየው ወደዚህ ሲያደርግ ሙሉ ህዝብ ይወርዳል። ለምን? ኃይል አለው። ሁሉ ጊዜ መንፈስ ቅዱስ እናንተ ውስጥ ሲወጣ እናንተ ውስጥ ያለ የተደበቀ ይኸውላችሁ፣ ሁሉም ሰው ሲፈጠር ከእግዚአብሔር ዘንድ የተሰጠ ኃይል አለው። ከማን ዘንድ? ከእግዚአብሔር ዘንድ የተሰጠ ኃይል አለው። የመንፈስ ቅዱስ ኃይል እናንተ ውስጥ ሲመጣ ያንን ኃይል ያወጣዋል፣ ያንን ኃይል ያደምቋል፣ ያንን ኃይል ያገልነዋል። ሄሎ ኢየሱስ ያድናል። አሜን። በሚመጣው ዘመን ደግሞ መንፈስ ቅዱስ በእኛ ይነድ ፓራዲያኖስ። አሜን። እኔ ምን እንደሚናፍቀኝ ልንገራችሁ። መንፈስ ቅዱስ እናንተ ህይወት ላይ ሲመጣ በሽተኛን በኢየሱስ ስም አትሉ፣ በሽተኛን እንደዚህ አትሉ። መንፈስ ቅዱስ በመጣልበት ስፍራ ጥላቅ መፈወስ ሊጀምር ይችላል። ታርታኒያ አሜን። ጥላቅ ታምራት ማለት ይኸው። ለዛ ጴጥሮስ ማለፍ በጀመሩ ጊዜ እነ ጴጥሮስ አልፈው ሲሄዱ አንድ ታምራት ተፈጠረ ይላል። ምን ተፈጠረ ስትሉኝ የነ ጴጥሮስ ጥላቸው መፈወስ ጀመረ። ታርታኒያ ጥላቸው ነው እንዲህ ብለህ ስትገርም ጳውሎስ ይላል በጨርቁን እየቆረጠ ይሰጥ ነበር። አስበው ከዚህ እዛ የሆነ ሆስፒታል ለታመመ ሰው ጨርቅን ቆርጠ ሰጠ፣ በጨርቅ ላይ መንፈስ ቅዱስ መፈወስ ሲጀምር ዋሊፋኒያ መንፈስ ቅዱስ እጅ ጭነህ ምናምን አይደለም።
መንፈስ ቅዱስ አንተ ህይወት ላይ መገለጽ ሲጀምር፣ መንፈስ ቅዱስ በእኛ ህይወት መስራት ሲጀምር፣ መንፈስ ቅዱስ ራሱን በእኛ መግለጽ ሲጀምር የኛ ማንነት ጸጥ ይላል። መንቀሳቀስ የሚጀምረው የሱ ማንነት። አሜን። የማን ማንነት? የመንፈስ ቅዱስ። አሜን። እስኪ መንፈስ ቅዱስ መንፈስ ቅዱስ ማን? አጃባራዳ እስኪ መንፈስ ቅዱስ መንፈስ ቅዱስ። አስባችሁታል? ጴጥሮስ እኮ አሳ የሚያጠምድ ሰው ነው። ምንም መማር ፊደል የማያውቅ ሰውዬ ነው። መጣና አንድ ነገር አለ፣ ኢየሱስ ያድናል። አላነበብኩትም እንዳይሉት የሐዋርያት ሥራ ምዕራፍ ላይ አንድ ይላል፣ በኢዩኤል ላይ የተጻፈው የትንቢት ቃል ይፈጸም ዘንድ ብሎ ሰውዬው መጥቀስ ጀመረ። yes papa እናንተ ህይወት ላይ መንፈስ ቅዱስ ሲመጣ የማታውቁትን ሚስጥር መንገድ ይጀምራል። የማታውቁትን ሚስጥራትን መግለጥ ይጀምራል። የተገለጠው ሚስጥር ልትሰውሩ አትችልም፣ ልትሸሽጉ አትችልም። yes papa ለምን? የመንፈስ ቅዱስ አሜን። yes እዚህ ዘመን የሁላችሁ የሚያስፈልገን መንፈስ ቅዱስ ነው። አሜን አሜን አሜን። ኢየሱስ ያድናል። አሜን። አንድ ኢትዮጵያ ውስጥ አይ ቲንክ በ1990 ወደ ጌታ ሄደው አለምነህ ጀንበርን የሚያውቅ ሰው ሊኖር ይችላል። እና አለምነህ ጀንበር ያስቀኛል። ቪዲዮዎችን አየዋለሁ ዩቲዩብ ላይ ምናምንና የአለምነህ ጀንበርን ቪዲዮን ሳይ የሚደንቀኝ አንድ ነገር ነው። አለምነህ ጀንበር እዛ ሆኖ ከኋላ ሰዎችን አየር ላይ እየተራመዳችሁ ነው ሲሉ ይመጣሉ። ሃው መንፈስ ቅዱስ አለምነህ ጀንበር አይ ቲንክ ደብረ ብርሃን ሙሉ ወንጌል ቸርች አለች፣ ሄዶ የሚያውቅ ሰው ካለ እና ደብረ ብርሃን ባለፈው ለወንጌል ስርጭት በሄድኩ ጊዜ እሱ መጀመሪያ የተነሳው ከደብረ ብርሃን ስለነበር ሙሉ ወንጌል ቸርች ስለነበር እየጠየቅን ምን አይነት ቸርች ነው ምናምን የሚለውን ነገር ከልጆች እየሰማን አንድ ነገር አለ። አለምነህ ጀንበር አለ ቡና የሚጠጡ ሰዎች ጋር መጥቶ ተቀምጧል። ለአለምነህ ጀንበር ሳይፈቅድ ሰው ቡና ይዞ ከመጣ ይላል ከነ ቡናው ይገለበጣል። አለምነህ ጀንበር ጋር እንደዚህ ምግብ አመጣለት እጁን እሱ እንዲዘረጋ ማለት አልነካም እኮ እጁን እንዲህ ሲዘረጋ አንተ አክርባቶ ትሰራል። ሃው ለምን ሲባል ሰውየው ውስጥ ያለው መንፈስ የማይለመድ ነው። አሜን። ሰውየው ጋር ውስጤ ቅናት በለኝ አልኳችሁ። ክላስ እያስተማረ አለምነህ ጀንበር አሉ 9 እና 10 የሚማሩበት አሁን 11 ምናምን የሚማሩበት ደብረ ብርሃን እሱ እዚህኛው ክላስ እያስተማረ አሉ 4ኛው ክላስ ላይ አጋንንት ይጮሃል እና አለምነህ ጀንበር ገና ግቢ ሲገባ ግቢ ውስጥ ያለው አየሩ ሊቀየርና አጋንንቶች ጠብ ማለት ይጀምራሉ። ሰውየው ገና የትምህርት ቤት ግቢ ሲገባ ግቢ ውስጥ አጋንንት መውደቅ ጀመረ። ሰውየው አይደለም እየተንቀሳቀሰ ያለው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ወይኔ ምን አይነት ነው መንፈስ ቅዱስ በእናታችሁ! ራስታ ቬሬዲ ያላማንዳይ አስባችሁታል? መንፈስ ቅዱስ ራሱ መስራት ከጀመረ ይገርመኛል። አለምነህ ጀንበር እስክሪፕቶ መሬት ላይ ጥሎ አንሳ ሲል ሰው ያነሳ። ያ ኢየሱስ ዛሬ የሚሰራ አሜን አምናለሁ በእኛ ይገለጣል። አሜን። አይርባችሁ? ይሄ ክብር ሲገለጥ ማየት አይናፍቃችሁ? ምን አይነት ክብር ቢሆን ነው ሰውየው የተሸከመው? ምን አይነት ቅድስና ነው? ምን አይነት መለየት ነው? ምን አይነት ከክርስቶስ ጋር መጣበቅ ነው? ይላል አስባችሁታል? ሰውየው እስክሪፕቶ ጥሎ ሰው ማንሳት ካልቻለ ምን አመልከው እሱን እግዚአብሔርን ነው አይደል? እመኑኝ በእኛ ይገለጣል። አሜን። እግዚአብሔርን እኮ እንምላችሁ። አለምነህ ሽሮ ሜዳ ሙሉ ወንጌል መካነ ኢየሱስ መጥቶ አገልግሎ ያውቃልና አለምነህ ጀንበር ይኸውላችሁ መንፈስ ቅዱስ የሚለው ሪቫይቫል በእናንተ ህይወት እንዲመጣ ስለምፈልግ ነው ማወራችሁ። አለምነህ ጀንበር አስቡት፣ ቸርቹ እዚህ ጋር ሆኖ አለምነህ ጀንበር መድረክ ላይ ሲቆም እዛ አደባባዩ ጋር አጋንንት ይወድቃል። አጋንንቱን ከአደባባዩ ተሸክሞ የሚያወጡት ፖሊሶች ናቸው። ሄሎ ማን? መንፈስ ቅዱስ። ሰውየው ከራሱ አልፎ ከተማን የሚፈውስ ነገር አለ። ደብረ ብርሃን ላይ አይታችሁ ታውቃላችሁ? ግጭት እስካሁን ድረስ ቢበዛ 1 ሰዓት አይቆይም። ግጭት ተፈጠረ ከተባለ ረጅም ሰዓት አይቆይም። እና ሰውየው ከዚህ በፊት አንድ ጸሎት ጸልዩዋል አሉ። ደብረ ብርሃን የሚባል ከተማ ላይ ጸብ እንዳይቆይ ጸልያለሁ ብሎ ጸልዩዋል አሉ ስንጠይቃቸው። እና ደብረ ብርሃን ላይ ሙሉ ጦርነት ተነስቶ ቢበዛ አሉ ለ1 ሰዓት ለ2 ሰዓት ነው በር ምን ዘጋዋል። ከዛ በላይ ዘግተን አናውቅም። እኔ ደነቀኝ። ሰውየው እኮ የለም እኮ ሞቷል፣ ሄዷል። ጸሎቱ እስካሁን ይሰራል። አስባችሁታል? ከመሞቱ በፊት ሰውየው ከዛሬ አስቡት በ1990 አለምነህ ጀንበር ሞተ ብላችሁ ከ1990 በኋላ ዛሬ ያለውን ዓመት አስቡት። ኢየሱስ ጌታ ነው። ያንን ሁሉ ዓመት ግን ሰውየው የጸለያ ጸሎት ከተማው ላይ ትሰራለች።
አሁን ላይ መንፈስ ቅዱስን ተደግፈን መንፈስ ቅዱስን ብለን ከመንፈስ ቅዱስ ጎን ሆነን የመንፈስ ቅዱስ ጥገኛ ሆነን ብንነሳ መኑኝ ጥቅም አይደለም ይታየን። የሆነ ነገራችን ወደኛ ማድረግ አንጀምርም። ሁሉ ነገራችን ወደ መንፈስ ቅዱስ። አሜን። ኢየሱስ ያድናል።